ጧፍ ስጠኝ እስኪ አባ። ስንት ልስጥህ? 10 ስጠኝ። ይኸው። ሶሪ በእናትህ ብር አልያዝኩም መሰለኝ። ገንዘብ አልያዝም። ክርስቲያን እየጠበቀኝ ነው። ስንመለስ ከሱ ተቀብዬ ልስጥህ። በዛው ካላስቀረብኝ እሺ ውሰድ። አረ ችግር የለውም አሁን እመለሳለሁ። በቃ ስትመለስ እንዳትረሳ ነው የሚባለው። አረ ጋንግስተር መጣ። ሊዘርፉት ነው። አስተያየት በጣም ይገብዳል። እኔ እግሩን ሲይዝልህ አንተ ፊቱን እግሩን ሲይዝልህ ፊቱን በቦክስ ችግሩ አጠቁሩ ቀላል። አባዬ በፊት ቀይ ነበር እንዴ? እኔ ጥቁር ነው የማውቀው። የድሮ ፎቶ አላየሁም እንዴ? እኛ ከተወለድን በኋላ እኮ ነው ጥቁር። ለምን እሱ ስታድግ ይባል? አሃ አንተ አትገሙተለው። አንተ አፍናት ይቅርታ ታሳልፉ። ብሩስ ታመጣ ነው ተፈ የምን ብር? ያባዬ ነው። እናንተ ምን እያደረጋችሁ ነው? ለአባታቸው ነው ለከበነ ባለፈው ሰውዬ በዙ እንዲያስቀርብህ እኮ ብሎ ነው። አልገባኝም። ይቅርታ የልጅ ነገር ሆኖ ባለፈው አንድ ሰው እንዲህ እንዳንተ አመጣለሁ ብሎኝ የ500 ብር ጻፍ ወስዶ በዛው ጧፍ የቤተክርስቲያን የሚገባ ነገር ወስዶ በዛው ይቀራል። በጣም ከባድ ነው። እና ዋና ስራው ጧፍ መሸጥ ነው? አዎ ባለቤቴም ጉልትና ቄጠማ እየሸጠች ታግዘኛለች። በምናገኛት ገንዘብም ሁለቱ ልጆቻችን ይዘን 3000 ብር በተከራየነበት ቤት እየኖርን ነው። ይቅርታ ማን ነው ስሞት? ቄስ አሰፋ ይባላል። ቄስ ነዎት እንዴ? አዎ ከ6 ዓመት በፊት ነበር ከጎንደር የመጣሁት። እዚህ ማገለግልበት ቤተክርስቲያን አገኛለሁ ብዬ ነበር በተስፋም ብመጣ እስካሁን ግን ገና ደጅ እየጸናሁ ነው። ያው ባላትን እየጠበቅኩ ጧፍ እየሸጥኩ ፈጣሪን በተስፋ እየጠበቅኩ ነው። አስጠበቀኝ እኮ ባርኮቴ። እንኳን መጣ። በእናትህ ስልኬን ስጠኝ። አካውንቶትን ይንገሩኝ። 1000 ያው 10 ፍሬ ጧፍ በ10,000 ብር ገዝተንዎታል። አመሰግናለሁ። ያምራል። ይህ ድራማ አይደለም። የሚሰሩ ሰዎችን በድራማ መልክ 10,000 ብር የምናግዝበት ይህ ድራማ አይደለም የተሰኘው ኮንቴንታችን ነው። አሁን የተመለከታችሁትም የአባታችን እውነተኛ የሚኖሩት ህይወት ነው። ለሀገር ለማለት የሚሰሩ ሰዎችን ይህ ድራማ አይደለም። በጣም ደስ ይላል። ፋሰት መኖሬ ጉድፈላ ከነኮተቱ አላለች ያዋራጅ ነውጣና እንዴ ቆይ ቆይ ያማህ እንዴ ምን ነው ልታዋርደኝ ነው? ጓደኛ ፊት እንዲያፈር ለብሰ የመጣ ሴት ልጅ ግን በጣም ነው ግራ የምትገባው አይደል? ድንገት ከስራ ስራማ የሰራ ከሆነ አይወዱም። ስራም ይሰራ ከሆነ ከቆሸሸማ አይወዱም። ደሞስ እሱ ነው ፍቅረኛ ተብሎ ልታስቅብኝ ነው እንዴ? ግን እኮ እዛው በቃ አሁን ራሱ ካንተ ጋር ቆሜ ሰው እንዲያኝ አልፈልግም። ምሳ የምትጋብዝበትን ብር ስጠኝና ሂድ፣ ማታ እንደዋወላለን። አልያዝኩም፣ ትራንስፈር ነው። አካውንት ልክላለሁ። በቃ ሂድ ሂድ። እንደዚህ ታባርረዋለች። በጣም ደፋር ነው ባክሽ፣ እንደዚህ ለብሶ ይመጣል። በነገራችን ላይ ጓደኛ ነው ሰው የሚያበላሸው የሚለው ነገር እዚህ ደውልለት። ስማ አካውንት ልኬላለሁ፣ ብሩን አስገባና ስክሪንሾት አድርገህ ላክ። የለኝም ቴንኪው ማይ ብራዘር። ለምስኪኗ እናቴ ለቤት አስቤዛ እየገዛው ነው። አንቺ ግን በጊዜ እንደነቃረሽ የማትንቀውና የማትጠላው እናት ነው። አብረሹ ለመብላት የተጠየፍሽው እጅ ሰርቶ ያመጣውንም ገንዘብ መጠየፍ አለብሽ። በትክክል ተመልሷል። ወይኔ ጉዴ ዘጋው። ወይኔ ወይ እናቴ ልጅ ለአባቶች አስገባ ያልኩን ገንዘብ አስገባ። አዎ አስገብቻለሁ። አራተኛ እና ተጫወች እንዴ ግን እኮ ስለ እድሜሽ ሁሌ ጠይቅሻለሁ። የሴት እድሜ ይጠየቃል እንዴ? እንደውም አንተ ጠይቀኝ። ኧረ እባክሽ እኔ ሁሌ የምጠየቅኩሽ ነው። እኔማ ነገርኩ። በኢትዮ ሶማሌ ጦርነት በጦርነት ኢትዮ ሶማሌ 3 ዓመት 4 ዓመት አይደለም እንዴ? ታዝለሽ ነበር አለች። ታዝለሽ? ቅርብ ነው አይደል? ቆስለሽ ነው። ከባድ ጥያቄ። ምክንያቱም ቅርብ ነው። ሶማሌ ሰምተሽ ነበር ወይ? ወይኔ ብር ምንድን ነው? አይ አንቺ ምን ነሽ ነው? እሷ ምንም አልሆነችም። አንተ ራሱ ምን ስትሪት ፎቶግራፈር ነህ? ስትሪት ፎቶግራፈር ነህ? አንሳኝ አይደለም ግን አምጪ ላንሳሽሽ። ምን ፈለግሽ ሌላ? አትሄድም? አይ እዚህ ቆያለሁ። ሰው ተጠብቃል። ሁሉም የሚጠብቀው ነው የሚጠብቀው።
ተበላች አሰብኩት ያን ሁሉ በደል እንዴ እንዳዞርሽ ያ ቀይ ኤክስሽን አስታወሽ? አብርሃም ምናምን ስሙ ከጀርባ አይተሽው? አዎ እዚህም እያስተናገድልሽ ነው። የመስተንግዶ አዋርድ ቢኖረው እኮ ሁሉንም ጠራርጎ በልቶ ላንቺም ተርፍልሽ ነበር። ይሄ እንደሷ አትበዩ ባክሽ። አጉላዛኛ አትምሰይ። ብትወጂውማ አታዩም ነበር ነው ይሰይ ስናገረውን ይደበረሽ እሱ እንጂ ነው የምትታውቁት። አቤት ምን ሆንኩ ብሎ ብራጣው ላንቺ አልመጥንም ምናምን ብሎ አሁንም እንደማትመጥኙ እናስታውሰው። አባትና እስኪ አንዴ ስማ አንተ ምን ልታዘዝ? ስምህ እኮ ነው የሚመስለው። ለማንኛውም ቡና ቀዝቅዟል፣ አሙቅልኝ። እሺ ቆይ አስቀምጠው። እጅን ታጥቤ ስመጣ ታሞቀዋለህ። ደህና ነህ? ምህሩ በጣም ደህና ነኝ። ከረጅም ጊዜ በኋላ ያስቀመጥኩ ቦታ ባገኝም ደስ ብሎኛል። ሐውልት እኮ አይደለሁም የነበርኩበት ቦታ ቆሜ ልጠብቅሽ። እንደማየው አሁንም አስተናጋጅ ነህ። አዎ ግን ባለቤት ነኝ። ባለቤት? እንደ ያኔው አሁንም አይንሽን ብቻ ነው የምታምኑ? አይኔ ብቻ አይደለም ድጋሚ ማተኝ ከሆነ ልቤም እኮ አሁንም ያምናል። እንግዲያውስ ንገሪው። አሁን ላንቺ በቅቻለሁ። ቡናውን ነው የምቄሉም ለውጧ ይታያችን ምንድነው እንደዚህ የሚያስፈነድቅሽ? ምንም እባክህ ምንም ልንግባባ አልቻልንም። ካስቸገረች ትዳር ውስጥ ሆኖ ሌላ ሰው የሚያማክር ሰው በጣም ችግር አለበት። ራሳቸው ናቸው ቁጭ ብለው ማውራት የነበረባቸው። ሌላ ራስ ምታት ነው የሚፈጠርላቸው። የኔ ዋጋ የገባሽ አይመስለኝም። እኔ ብቻ ዋጋ እየከፈልኩ መሆኑን ነው የማውቀው። እውነት ነው። ወይኔ የእሱን ስልክ አነሳች። ለምን ዘጋ? በቃ ስልክም መካሪም ተቀያየሩ ማለት ነው። ቤተሰቦቹ ሲመጡ እንዴት ጠብቅ ብለሽ አስተናግደሽ ባዘው መካሪ ሲቀየር ሊጠቅም ይችላል፣ ሊጎዳም ይችላል። ከሱ አልፎ ቤተሰቦቿን እንዴት በምቾት እያኖርክላት እንደሆነ አስታውሳት። እውነት ነው። አንተ ሆነህ ነው እንጂ አሁን ያን 10 ቁርጥ የሚበላ ወንድሟን ማን ችሎ ይኖራል? እንደ ሴቶቹ ቀጥ በወጣ በገባው ቁጥር ተንከባክበሽው ነው፣ ስራውን አግዘሽው ነው። አሁን ያንቺን ዋጋ ማስተዋል አቅቶት ነው የሚጨቃጨቅ። ዋጋቸውን ለማስተዋል እንዲያውም ይሄ ኤክስቼንጁ በጣም ተመችቶኛል። ቤቴ ብለህ ነው በአንተ ልክ የሚንከባከባት ወንድ መቼም አታገኝም። እቺ ግመል ሲደቡስ እውነቷን እኮ ነው። በቃ እውነቱን እኮ ነው። ለማጣላት ገብተው አስታርቀው ቁጭ አሉ ማለት ነው። አንቺም የኔን ስልክ ነው ያልሽው? ልጁ ደውላ ነበር እንዴ? አዎ ማን ደውሎ ነበር? ብዙ ጊዜ አንዳችን ለሌላኛችን መልካም ሆነን ዋጋ እየከፈልን ሳለን ግን ያኛው ሰው የሚከፍልልንን ሳይሆን እኛ የምንከፍለውን ብቻ ነው የምንመለከተው። መሰረታዊ የሰው ልጅ ችግር ነው። የምናደርገውን ነገር እንጂ ሰው ያደረገልን ነገር አይገባንም፣ ማናውቅም። ያ ነው ችግሩ። ምናልባት እንዳውኑ ስልክ ተቀያይሮ ካልነገሩን በቀር ማለት ነው። እኔ ከኔ በኔ የኔ ከማለት እንውጣ።